ዕለተ ሐሙስ ሐምሌ 9 2018 ዓ.ም ረፋድ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምናረፈዳችሁ። እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ፋኖ ከወልቃይት ጠገዴ ጀምሮ በአርማጭሆና ካዳኝ ሀገር ጫቆስ ከመተማ ጠረፍ አካባቢዎች ድረስ መጠነ ሰፊ ኦፕሬሽን መጀመሩን ይፋ አድርጓል። በዚህም በርካታ ያገዛዙን ኃይሎች ሲደመስስ በርካቶችን ደግሞ በቁጥጥሩ ስር መዋሉን ይፋ አድርጓል። በቁጥጥር ስር ከዋሉት መካከል በፋኖ ስም ዝርፊያና እገታ ሲፈጽሙ የነበሩ ይገኙበታል። በተመሳሳይ ትንቅንቁ በጎጃም ግንባርም ተጠናክሮ የቀጠለ ሲሆን በአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በርካታ ያገዛዙን ኃይል በመደምሰስ ድል ማድረጉን ይፋ አድርጓል። በትናንትናው ዕለት መነሻውን ከአማኑኤል ከተማ በማድረግ በዙ 23 ሞርተር መድፍና ቢኤም ሮኬት ታጅቦ ሲንቀሳቀስ በነበረው ያገዛዙ ጦር ላይ ውጊያ ተከፍቶ በርካታው ኃይል ተደምስሷል። ይበንዲህ እንዳለም ከደንበጫ ከተማ ወደ ገሊላ የተንቀሳቀሰው ያገዛዙ ጦር ከባድ የተባለ ኪሳራን አስተናግዷል። በዝርዝር መረጃውን ይዘናል ተሰሙታላችሁ። ኤርትራ ለአብይ አህመድ ከባድና ፈጣን ምላሽ ሰጠች። ትናንት በተጀመረው የሀገራዊ ምክክር መክፈቻ መድረክ ላይ አብይ አህመድ ባደረጉት ንግግር ቀደምት የመንግስት መዋቅሮች ላይ ቀጥተኛ ያልሆነ ትችት በመሰንዘር ኢትዮጵያ ለሺህ ዘመናት በባለቤትነት ያዘችውንና ያስተዳደረችውን ቀይ ባህር እንድታጣ ያደረገው ያልተመረጠ መንግስት በፈጸመው ሸፍጥ መሆኑን ገልጸዋል። ለዚህ የጠቅላይ ሚኒስትሩ ንግግር ከረር ያለ ምላሽ የሰጠው የኤርትራ ማህደረ መረጃ ሚኒስቴር በትናንትናው ዕለት ባወጣው መግለጫ የኢትዮጵያን ገዢ ፓርቲ በክልላዊ ቀውስ ፈጣሪነትና በቅዠት መርሆች የሙጥኝ ማለቱን በመግለጽ ክስ ሰንዝሮበታል። በዝርዝር መረጃውን ይዘነዋል ተሰሙታላችሁ። በኢትዮጵያና ሱዳን አዋሳኝ ድንበር በምትገኘው ኩምሩክ አካባቢ በሚንቀሳቀሰው የካናዳው አላይድ የወርቅ ማውጫ ኩባንያ ላይ በተፈጸመ የድሮንና የተኩስ ጥቃት የሰራተኞች ሕይወት አለፈ። በድንበር አካባቢው እየተካሄደ ባለው ጦርነት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት ስጋት ውስጥ መውደቃቸውን አሳውቀዋል። ከስፍራው ዝርዝር መረጃም ደርሶናል ተሰሙታላችሁ። በቂሊንጦ እስር ቤት ውስጥ በግፍ ታስረው ከሚገኙ ወጣቶች መካከል ቢንያም ሸጋው በደረሰበት ድብደባ ህመም ምክንያት ሕይወቱ የሞት አደጋ ውስጥ መግባቱ ተገለጸ። በአማራ ማንነታቸው ምክንያት ታስረው ከሚገኙት የህሊናና የፖለቲካ እስረኞች መካከል ቢንያም ሸጋው ከአዲስ አበባ ከስራ ቦታው በግፍ ባገዛዙ ታፍኖ በቂሊንጦ ማረሚያ ቤት ከታሰረ ከ9 ወር በላይ አልፎታል። በመሆኑም በታፈነበት ወቅት በአዲስ አበባ ፖሊስ ማዕከላዊ ወንጀል ምርመራ ቢሮ በደረሰበት የሰብአዊ መብት ጥሰት ሕይወቱ የሞት አደጋ ውስጥ መግባቱን መረጃዎች አመልክተዋል። በዝርዝር ጉዳዩን እናሰማችኋለን። የኢራን ጦር ኦፕሬሽን ላይትኒንግ ብሎ የሰየመውንና ያጸፋ እርምጃ አካል የሆነውን 10ኛ ዙር ወታደራዊ ጥቃት በኩዌትና በባህሬን በሚገኙ የአሜሪካ የራዳርና የመከላከያ ስርዓቶች ላይ መፈጸሙን ይፋ አደረገ። የሀገሪቱ መንግስታዊ መገናኛ ብዙሃን የጦሩን መግለጫ ዋቢ አድርገው እንደዘገቡት በኩዌት በሚገኘው የአሊ አልሳሌም ወታደራዊ እዝ ላይ የአሜሪካ ጦር የሚጠቀምባቸውን የራዳር ስርዓቶች፣ የፓትሪዮት ሚሳኤል መከላከያዎችንና የነዳጅ ማከማቻ ታንኮችን ኢላማ ያደረገ ጥቃት ተሰንዝሯል። በዝርዝር መረጃውን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝር ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ በየቀኑ እንዲህ አይነት አዳዲስ መረጃዎች በፍጥነት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታ። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር የአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በርካታ ያገዛዙን ኃይል በመደምሰስ ድል መቀዳጀቱን አብስሯል። በትናንትናው ዕለት መነሻውን ከአማኑኤል ከተማ በማድረግ በዙ 23 ሞርተር መድፍና ቢኤም በመጠቀም ወደ ደጋሰኝን የተንቀሳቀሰው ያገዛዙ ሰራዊት በአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ
ጦር በላይ ዘለቀ ሻለቃና በቴዎድሮስ እዝ ኮማንዶ ዩኒት ድንቅ ጥምረት በርካታ ያገዛዙ ኃይል የተደመሰሰ ሲሆን ከ7 በላይ ጥቁር ክላሽና በርካታ ተተኳሽ ገቢ ሆኗል። የቴዎድሮስ እዝ 206ኛ ኮር 24ኛ ክፍለ ጦር ተርቦች ስናን አባጅሜ ሻለቃ በቆረጣ ያገዛዙን ኃይል ደማቅ አቀባበል ያደረገለት ሲሆን የደረሰበትን ምት መቋቋም ያቃተው ያገዛዙ ኃይል ወደ አማኑኤል ከተማ ተበታትኗል። ይበንዲህ እንዳለ ከደንበጫ ከተማ ወደ ገሊላ የተንቀሳቀሰው ያገዛዙ ጦር በኢንጂነር ክበር ተመስገን ልጆች አይቀጡ ቅጣት ተቀጥቶ ሙትና ቁስለኛውን ያዝርከረከ ወደ ኋላ እንዲያፈገፍግ ተገዷል። በተጨማሪም ከደንበጫ ወደ አንጀኔ ቀጠና የተንቀሳቀሰው ያገዛዙ ጦር ሞርተር፣ ዲሽቃ፣ መድፍና ቢኤም ሮኬት እንዲሁም የነፍስ ወከፍ መሳሪያ ቢጠቀምም የፋኖን ጥቃት ግን መቋቋም ሳይችል ቀርቶ ተበታትኗል። በሌላ በኩል ፋኖ ከወልቃይት ጠገዴ ጀምሮ በአርማጭሆና ከአዳኝ አገር ጫቆ እስከ መተማ ጠረፍ አካባቢዎች ድረስ ያገዛዙን ተልኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶችን ሲደመስስ በርካቶችን ደግሞ በቁጥጥሩ ስር መዋሉን ይፋ አድርጓል። በቁጥጥር ስር የዋሉት ዘራፊዎች በፋኖ ስም ዝርፊያና እገታ እንዲፈጽሙ ከፌዴራል ደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ካገዛዙ መከላከያ ሰራዊት ዋና አዛዦች ትዕዛዝ እንደሚሰጣቸው ገልጸው በተጨማሪም የመከላከያ ሰራዊቱ ከፍተኛ አዛዦች በሰራዊቱ ኦራሎች አደንዛዥ ዕፅና ሐሽሽ ከሱዳን በመተማ በኩል ወደ መሃል የሀገሪቱ አካባቢዎች ሲያዘዋውሩ እነሱን እንደሚጠቀሙ ገልጸዋል። በሌላ በኩል በቂሊንጦ እስር ቤት ውስጥ በግፍ ታስረው ከሚገኙት መካከል ቢንያም ሸጋው በደረሰበት ድብደባ ህመም ምክንያት ህይወቱ የሞት አደጋ ውስጥ መግባቱ ተገልጿል። በአማራ ማንነታቸው ምክንያት ታስረው ከሚገኙ የህሊናና የፖለቲካ እስረኞች መካከል ቢንያም ሸጋው ከአዲስ አበባ ከስራ ቦታው በግፍ ባገዛዙ ታፍኖ በቂሊንጦ ማረሚያ ቤት ከታሰረ ከ9 ወር በላይ አልፎታል። በመሆኑም በታፈነበት ወቅት በአዲስ አበባ ፖሊስ ማዕከላዊ ወንጀል ምርመራ ቢሮ በደረሰበት የሰብአዊ መብት ጥሰት ህይወቱ የሞት አደጋ ውስጥ መግባቱን መረጃዎች አመልክተዋል። በማዕከላዊ ፖሊስ ጣቢያ ምርመራ ወቅት ባገዛዙ የፖሊስ አባላት በአካል ጉዳት በማድረስ የመንጋጋ ጥርሱን በማውለቅ የእጅ ክንዱን በመስበር የጎን አጥንቱን በመስበር እና እምብርቱ አካባቢ በደረሰበት የጫማ እርግጫም እምብርቱ በመፈንዳቱ ለ9 ወር ያክል ጊዜ ደም በመፍሰሱ አሁን ላይ ህይወቱ የሞት አደጋ ውስጥ መግባቱን መረጃዎች አጋልጠዋል። ከዚህ በፊት በነበረው የሕክምና ክትትል በፍርድ ቤቱ ትዕዛዝ በማረሚያ ቤት ውስጥ በመሆን በፖሊስ ሆስፒታል ሕክምና ክትትል እንዲደረግለት ፍርድ ቤቱ ቢያዝም የፖሊስ ሆስፒታል አልችልም የሚል የሕክምና አቅም ማነስ በመስጠቱ ወደ ግል ሆስፒታል ሄዶ እንዲታከም ፍርድ ቤቱ ለማረሚያ ቤቱ ትዕዛዝ ሰጥቶ ነበር። ቂሊንጦ ማረሚያ ቤት ይህንን ትዕዛዝ ለመፈጸም ፈቃደኛ ባለመሆኑ የሕክምና አገልግሎት መብቱን ከልክሎታል። በመሆኑም በሚፈሰው ደም ምክንያት ህይወቱ ወደ ሞት ስቃይ ያመራ መሆኑን የደረሰን መረጃ ያመለክታል። ኤርትራ ለአብይ አህመድ ፈጣንና ከረር ያለ ምላሽ ሰጠች። ትናንት በተጀመረው ሀገራዊ ምክክር መክፈቻ መድረክ ላይ አብይ አህመድ ባደረጉት ንግግር ቀደምት የመንግስት መዋቅሮች ላይ ቀጥተኛ ያልሆነ ትችት በመሰንዘር ኢትዮጵያ ለሺህ ዘመናት በባለቤትነት የያዘችውንና ያስተዳደረችውን ቀይ ባህር እንድታጣ ያደረገው ያልተመረጠ መንግስት በፈጸመው ሸፍጥ መሆኑን ገልጸዋል። ጠቅላይ ሚኒስትሩ አክለውም ሀገሪቱ የጂኦግራፊ እስረኛ እንድትሆን ያደረጋት ዋነኛው ምክንያት በውስጥ የነበረው ስንፍናና መሻኮት መሆኑን በመጥቀስ ልማትና ግንባታ ሲጀመር አብረው የማይቆሙ ነገር ግን እርስ በርስ ጠብና ጭቅጭቅ ሲኖር ጥይትና ብር የሚያቀብሉ እንዲሁም በሚዲያ ፕሮፓጋንዳ የሚሰነዝሩ አሞራዎች እያንዣበቡ መሆኑን በምሳሌነት አስረድተዋል። ይህ ንግግር በቀጥታም ሆነ በተዘዋዋሪ ኤርትራንና በሀገር ውስጥ ያሉ ተቃዋሚ ኃይሎችን ኢላማ ያደረገ መሆኑን በርካታ የፖለቲካ ታዛቢዎች ገልጸዋል። ለዚህ የጠቅላይ ሚኒስትሩ ንግግር ፈጣንና ከረር ያለ ምላሽ የሰጠው የኤርትራ የመረጃ ሚኒስቴር ባወጣው መግለጫ የኢትዮጵያን ገዢ ፓርቲ በክልላዊ ቀውስ ፈጣሪነትና በቅዠት መርሆች የሙጥኝ ማለቱን በመግለጽ ክስ ሰንዝሯል። ኤርትራ በሰጠችው ምላሽ በቅርቡ በአዲስ አበባ የውጭ ጉዳይ ኢንስቲትዩትና በሆርን ሪቪው በኩል የወጡት የጥናት ጽሑፎች በኤርትራ ላይ የተሰነዘረ ግልጽና ጠብጫሪ አጀንዳ መሆናቸውን በመግለጽ የብልጽግና አገዛዝ በህዝብ ዓይን የወደቀውን የቤት ውስጥ ውድቀቱን ለመሸፈንና የህዝብን ትኩረት ለማስቀየር የኤርትራን መከላከያና መንግስታዊ መዋቅር ደካማ አድርጎ ለማሳ
ለማሳየት የሚሞክርበት ስነልቦናዊ የፕሮፓጋንዳ ዘመቻ ነው ስትል አጣጥለዋለች። በአሁኑ ወቅት የሁለቱ ሀገራት ግንኙነት ከፕሪቶሪያው ስምምነት ወዲህ ይበልጥ እየሻከረ መምጣቱና በተለይም በቅርቡ በትግራይ ኤርትራና ሱዳን መካከል የመጥረቢያ ፖለቲካ ትስስር አለ በሚል በጠቅላይ ሚኒስትሩ የቀረበው ክስ ውጥረቱን ይበልጥ እንዳባባሰው ይነገራል። በኢትዮጵያና ሱዳን አዋሳኝ ድንበር በምትገኘው ኩምሩክ አካባቢ በሚንቀሳቀሰው የካናዳው አላይድ የወርቅ ማውጫ ኩባንያ ላይ በተፈጸመ የድሮንና የተኩስ ጥቃት የሰራተኞች ሕይወት አለፈ። በድንበር አካባቢው እየተካሄደ ባለው ጦርነት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት ስጋት ውስጥ መውደቃቸውን አስታውቀዋል። ከስፍራው ያገኘናቸው መረጃዎች እንዳመለከቱት ጥቃቱ የተፈጸመው ከኢትዮጵያ ኩምሩክ የፍተሻ ኬላ ወጣ ብሎ በሚገኘው የድርጅቱ የተከለለ አጥር ግቢ ውስጥ ነው። አጋጣሚ ሆኖ በግቢው ውስጥ አዲስ መንገድ በማውጣት ላይ የነበረ አንድ ዶዘር ማንነታቸው በውል ባልተረጋገጡ ኃይሎች በተተኮሰ ድሮን ኢላማ ተደርጓል። በድሮን ጥቃቱ ማሽኑ ሙሉ በሙሉ ሲወድም የዶዘር ኦፕሬተሩ ሕይወቱ ወዲያውኑ አልፏል። የሟቹ አስከሬን ትናንት በአውሮፕላን ወደ አዲስ አበባ መላኩን ሰራተኞቹ አረጋግጠዋል። ጥቃቱን የፈጸሙት አካላት ኦፕሬተሩ መንገድ እያወጣ መሆኑን ባለመረዳት ምሽግ እየቆፈረ ነው በሚል የተሳሳተ ግምት ማሽኑን ኢላማ ሳያደርጉት እንዳልቀረ ተገምቷል። በተያያዘ ዜና የሰራተኞቹ ስጋት በድሮን ጥቃቱ ብቻ የተገታ አይደለም። ትናንት ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞች በተከፈተባቸው ተኩስ ተመተው ሕይወታቸው ማለፉ ተዘግቧል። ይህ አሳዛኝ ክስተት የተፈጠረው በድንበሩ አካባቢ ከፍተኛ ወታደራዊ ውጥረት በነገሰበት ወቅት ነው። እንደ አካባቢው ምንጮች ጥቆማ የሱዳን ጦር ከህወሓት ታጣቂዎች ጋር ቅንጅት በመፍጠር በድንበር አካባቢው ውጊያ እያካሄዱ መሆኑ ሁኔታውን ይበልጥ ውስብስብ አድርጎታል። ሰራተኞች አሁን ስላሉበት ነባራዊ ሁኔታ ሲገልጹ ሰሞኑን የከባድ መሳሪያ ተኩስ በስፋት ይሰማ ነበር። ዛሬና ትናንት ቀዝቀዝ ብሎ የዋለ ቢሆንም ምሽት 1 ሰዓት ከ20 አካባቢ ምንነቱ ያልታወቀ ከባድ ፍንዳታ አስተናግደናል በማለት አካባቢው አሁንም ከፍተኛ የጦርነት ቀጠና መሆኑን አስረድተዋል። ይህ በዓለም አቀፍ የውጭ ማዕድን አውጪ ኩባንያ ላይ የተሰነዘረው ጥቃት በኢትዮጵያ የድንበር አካባቢዎች ያለውን የጸጥታ መላላት ቁልጭ አድርጎ የሚያሳይ ነው። የኢራን ጦር ኦፕሬሽን ላይትኒንግ ብሎ የሰየመውንና የአጸፋ እርምጃ አካል የሆነውን 10ኛ ዙር ወታደራዊ ጥቃት በኩዌትና በባህሬን በሚገኙ የአሜሪካ የራዳርና የመከላከያ ስርዓቶች ላይ መፈጸሙን ይፋ አደረገ። የሀገሪቱ መንግስታዊ መገናኛ ብዙሃን የጦሩን መግለጫ ዋቢ አድርገው እንደዘገቡት በኩዌት በሚገኘው የአሊ አልሳሌም ወታደራዊ እዝ ላይ የአሜሪካ ጦር የሚጠቀምባቸውን የራዳር ስርዓቶች፣ የፓትሪዮት ሚሳኤል መከላከያዎችንና የነዳጅ ማከማቻ ታንኮችን ኢላማ ያደረገ ጥቃት ተሰንዝሯል። ከዚህ በተጨማሪ በሌላ ዙር በተሰነዘረ ጥቃት በባህሬን በሚገኘው የሼክ ኢሳ ወታደራዊ ካምፕ ውስጥ የአሜሪካ ኃይሎች የሚጠቀሙባቸው የኮሙኒኬሽንና የራዳር መዋቅሮች በተለይም የሱፐር ሃውክ ራዳሮችና የፓትሪዮት መከላከያ መትከያ ቦታዎች በሰው አልባ አውሮፕላኖች መመታታቸውን የኢራን ጦር አስታውቋል። ከዚህ ጥቃት አስቀድሞ የኢራን አብዮታዊ ጠባቂ ጦር በኩዌቱ የአሊ አልሳሌም አየር ኃይል ካምፕ ላይ ጥቃት መፈጸሙን አስታውቆ የነበረ ሲሆን በወቅቱ ጥቃቱ ያነጣጠረው የሲራም የቅድመ ማስጠንቀቂያ ራዳርና የአሜሪካ ወታደሮች መለያያ ስፍራ ላይ እንደነበር ገልጿል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።